ስልጣን በኮሮጆ እንጂ በመናጆ አያዝም። ክቡር ጠቅላይ ሚኒስትር ስልጣኑን ለጊዜያዊ ሲቪል አስተዳደር እንዲያስረክቡ የህዝብ ተወካዮች ምክር ቤት አባላትም በኢፌድሪ ህገ መንግስት አንቀጽ 60 ንዑስ አንቀጽ 1 መሰረት በምክር ቤቱ ፍቃድ ምክር ቤቱን እንዲበትኑና ለአዲስ ምርጫ መንገዱን እንዲጠርጉ መጠየቅ እፈልጋለሁ። አመሰግናለሁ። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁል ጊዜ። እርሶስ ስልጣኑን በመልቀቅ የመፍትሄው አካል ለመሆን አላሰቡም ወይ? ስልጣን ሰጪም ነፋጊም ህዝብ ነው። በደቡብ ህንድ ሞንኪ ትራፕ የሚባል ጦጣን የማጥመድ ቴክኒክ አለ። ጦጣ እንደምታውቁት ቁንጥንጥ ናት፣ ቅብዝብዝ ናት፣ ለአደን አትመችም። እና በደቡብ ህንድ ያሉ አዳኞች ጦጣን ለማጥመድ የኮኮናት ፍሬ ይሄ ቅል የሚመስለውን ፍሬ በጦጣ እጅ ልክ በቀጭኑ ይቀዱና ከውስጥ ሩዝ ያስቀምጣሉ። ሲቀዱት የጦጣ እጅ ቀጭን ስለሆነ በዛ ቅጥነት ልክ ይቀዱትና ውስጥ ግን ሰፋ አድርገው ሩዝ ያስቀምጣሉ። ሊይዟት ስለማይችሉ ማለት ነው። ጦጣ ሩዝ አየው ብላ እጇን ሰዳ ካፈሰች በኋላ ልውጣ ስትል የተሰራው ለቀጭኑ ስለሆነ ከጨበጠች በኋላ አይለቃትም። እቺ ጦጣ የሰው ሩዝ ነው የያዝኩት፣ የማይገባኝን ሩዝ ነው የያዝኩት፣ ይዤው ከቆየው ልያዝ እችላለሁ፣ በትኛው ልሂድ አትልም። እንደጨበጠች ትታገላለች። በዚህ ጊዜ ያን የኮኮናት ፍሬ መውሰድ ስለማትችል አዳኙ መጥቶ ይዛታል። ጦጣዋን ያደናት የያዛት ምንድነው ያላችሁ እንደሆነ ሐሳቧ ነው እንጂ ወጥመዱ አይደለም። እዛው በትና ብትለቅ ትወጣለች። በሐሳብ ግን ሩዝ አፍሼ ካልወጣው ስላለች ሐሳቧ አጥምዶ ያስቀራታል እዛው ማለት ነው። ዶሮ ብታልም ጥሬዋን ነው የሚባለው። ቁጭ ብሎ የሚያልሙ ሰዎች አሉ ሁል ጊዜ። ስልጣን ሰጪም ነፋጊም ህዝብ ነው። እኔና አቶ ብናልፍ ማድረግ ያለብን የተሻለ ሐሳብ ይዘን ህዝባችን ጋር መቅረብና የኔን ሐሳብ ምረጥልኝ ብለን በሰጪው ነው የምንመረጠው እንጂ በምክር ቤት ውስጥ ስጠኝ ልቀቀኝ በሚል አይሆንም ማለት ነው። ሰጪው ጋር ሐሳብ የተሻለ ይዞ መቅረብ ያስፈልጋል። ለዚህ ስልጣን በኮሮጆ እንጂ በመናጆ አያዝም ነው።